ቀዝቃዛ ውሃ ይጠጡ። በየቀኑ ቀዝቃዛ ውሃ የሚጠጡ ከሆነ በሰውነቱ ላይ ምን ይሆናል? በመጀመሪያ ቀዝቃዛ ውሃ መጠጣት የምግብ መፈጨት ሂደቱን ያዘገየዋል። ቀዝቃዛ ውሃ በአመጋገብ ውስጥ ያሉትን ቅባቶች ያጠነክራል። ይህም የምግብ መፍጫ ስርዓቱን እንዳይፈርስ ያደርገዋል። ሁለተኛ፣ ከአካል ብቃት እንቅስቃሴ በኋላ ወዲያውኑ ቀዝቃዛ ውሃ ከጠጡ ሞቃትና ቀዝቃዛ ምላሽ ሊኖር ይችላል። ከአካል ብቃት እንቅስቃሴ በኋላ ሰውነት ከመጠን በላይ በሚሞቅ ሁኔታ ውስጥ ነው እና ቀዝቃዛ ውሃ ይህንን ይቃረናልና ወደ ሆርሞን አለመመጣጠን ሊያመራ ይችላል። የሰውነት ሙቀት በሆርሞኖች ስለሚቆጣጠር ቀዝቃዛ ውሃ መጠጣት ወደ ስሜት ወይም የምግብ መፈጨት ችግር ሊያመራ የሚችል የሆርሞን አለመመጣጠን ሊያስከትል ይችላል። በተጨማሪም የጉሮሮ ኢንፌክሽን አደጋ ላይ ሊወድቁ ይችላሉ። ቀዝቃዛ ውሃ መጠጣት በአየር መተላለፊያዎች ውስጥ ንፍጥ ይፈጥራል። ይህም የመተንፈሻ አካላትን ለጉሮሮ ህመምና ለኢንፌክሽኖች የበለጠ ተጋላጭ ያደርገዋል። በተጨማሪም ቀዝቃዛ ውሃ መጠጣት የንጥረ ነገር መምጠጥን ይቀንሳል፣ ምክንያቱም ቀዝቃዛ ውሃ የደም ስሮችን ስለሚገድብ። ይህም በምግብ መፍጫ ስርዓቱ የሚመነጨውን ንጥረ ነገሮች መምጠጥ ይቀንሳል። ተጨማሪ የጤና እውቀት ለማግኘት እባክዎ ይመዝገቡ። አመሰግናለሁ።